ይህ የእማማ ሚዲያ ነው። ራዕያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ ነው። ድል ኃይል ከእግዚአብሔር እንደሆነ በወንጌል በዝማሬ ያስተዋወቀን እመቤታችን ቅድስት ድንግል ማርያምን በዝማሬ የሚያወሳ ወንድማችን ዘማሪ ገብረ ዮሐንስን በዚህ ጋብዘናል። ስለዚህ ሁላችሁም ባላችሁበት ሆናችሁ ከወንድማችን ጋር ዝማሬ እንዘምራለን። ስለዚህ ቀጥታ የምንሄደው ወደ ዝማሬው ይሆናል። Abba
መሐሪ ስሙ ቅዱስ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያብ ዘይነ የምንሄደው ወደ አባታችን ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ማህበር መስራችና የበላይ ጠባቂ የሆኑ አባታችን የዕለቱን ትምህርት ያስተምሩናል። ወደ አባታችን ቃለ ሕይወት ያሰማልን፣ መንግሥተ ሰማያት ያዋርስልን፣ በሕይወት በጸጋ ይጠብቅልን፣ የመላእክት ዝማሬ ያድርግልን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን መላከ ሰላም ቆሞስ አባ ኪሮስ የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ የተከበራችሁ ከሩቅም ከቅርብም በእግዚአብሔር ፈቃድና ቸርነት በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች እንደምን ሰነበታችሁ? እንደምን ከረማችሁ? ጽድቅን የሚራቡና የሚጠሙ ብፁዓን ናቸው። ማቴዎስ ወንጌል ምዕራፍ 5 ቁጥር 6 ላይ የምናገኘው ኃይለ ቃል ነው። ዛሬ የምንማረው በዚህ ርዕስ ነው። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው። ይህንን ለማድረግ እግዚአብሔር ይርዳን። ብዙዎቻችን እንደተለመደው ጽሉላት ምግብ አለመብላት መስሏችሁ ከሆነ ጾም ስተት መሆኑን ማወቅ እንድንችል ነው። መጀመሪያ ምንን ነው የምንራበው? አዎ ጽድቅን መራብ። እግዚአብሔር ጻድቅ ነው ይላል መጽሐፍ ቅዱስ። ክብር ለመድኃኔዓለም ይሁን። እግዚአብሔር የተመሰገነ ይሁን። አዎ ስለዚህ እግዚአብሔርን መራብ፣ እግዚአብሔርን መጠማት፣ አዎ እግዚአብሔርን መፈለግ፣ ከእግዚአብሔር ጋር መኖር። አዎ እግዚአብሔርን የሚያስደስተው መብልና መጠጥ፣ ዳንስና ጭፈራ አይደለም። እግዚአብሔርን የሚያስደስተው የሚርቡት፣ የሚጠሙት፣ እሱን የሚናፍቁት። ልበ አምላክ ዳዊት እንደተናገረው ዋላ ወደ ውሃ ይናፍቃል፣ እኔም ወደ አንተ እናፍቃለሁ፣ መቼስ እደርሳለሁ፣ መቼስ ፊትህን አያለው ይላል። ጽድቅን መራብ እግዚአብሔርን መራብ ነው። እግዚአብሔርን የሚራብ ሰው ደግሞ አዎ ኃጢአትን አይሰራም፣ ከኃጢአት ይርቃል። እግዚአብሔርን የሚፈልግ ሰው ምክንያቱም እግዚአብሔር ሁሉ አለው የለው። እግዚአብሔርን ያለው ሰው እኮ ሁሉ አለው፣ ሀብታም ነው። ደስ ይበላችሁ። ክብር ለመድኃኔዓለም። እግዚአብሔር ያለው ሰው ጤና አለው። እግዚአብሔር ያለው ሰው ሰላም አለው። አባቶቻችን ናፍቀው ተራራ ለተራራ ዋሻ ለዋሻ በመሬት ንቃቃት የበግ ለጦና የፍየል ሌጦ ለበሱ፣ ዞሩ። አዎ አምላካቸውን ግን አገኙ። ደስ ይበላችሁ። ክብር ለመድኃኔዓለም። መራብ በተራራ በፍርኩታው በየቦታው እየዞሩ እየተራቡ እየተጠሙ መከራ እየተቀበሉ እግዚአብሔርን የት ነው የማገኘው? መቼ ነው የማገኘው? መቼ ነው የምጠግበው? እያሉ ከእግዚአብሔር ጋር አዎ ሲዞሩ ሲንከራተቱ የነበሩ እነዛ አባቶቻችን አግኝተው ጠግበውታል። ክብር ለመድኃኔዓለም ይሁን።
እግዚአብሔር ይመስገን። አዎ ይህን ያህል እያነጋገርከኝ እየዳሰስከኝ ደስ እያሰኘኸኝ፣ አዎ ይህን ያህል 570 ቃላትን ስታነጋግረኝ ልቤ እየተቃጠለ መቼ ይሆን አንተ ፊትን ማየው? እባክህ ትንሽም ቢሆን ፊትን አሳየኝ አለው ሙሴ እግዚአብሔርን። አይ ሙሴ ገና ብዙ ስራ አለ፣ ብዙ አገልግሎት አለ። ስለዚህ እኔን ያየ ሰው ይሞታል። ስለዚህ እንድትቆይ እፈልጋለዋል። ኋላ ግን ታየኛለህ፣ በአጭር ቁመት በጠባብ ደረት ተወስኜ ስጋን ለብሼ ታየኛለህ ብሎት ነበርና ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋህዶ ከብሮ ፍጹም ሰው ፍጹም አምላክ ሆኖ በደብረ ታቦር እንዲያነጋግረው እንዲያየው ጥግብ እስኪል እንዲያው አደረገው። ክብር ለመድኃኒዓለም ይሁን። በደብረ ታቦር ከመቃብር አምጥቶ እንደዚህ ነው እግዚአብሔርን መናፈቅ። እግዚአብሔርን እንዲህ ነው መፈለግ። ኤልያስ በረሃ ለበረሃ ተራራ ለተራራ ዞረዋል። ነገስታቱን ገስጿል። 40 ቀንና 40 ሌሊት እንደ ሙሴ ጾሟል። ኤልያስን ከብሔረ ሕያዋን ሙሴን ከመቃብር አመጣና ጥግብ እስኪሉ እንዲያዩት እንዲያወሩት እንዲያነጋግራቸው አደረገ። ክብር ለመድኃኒዓለም ይሁን። እግዚአብሔርን መፈለግ እንዲህ ነው። እግዚአብሔርን መናፈቅ እንደዚህ ነው። እግዚአብሔርን ታዩታላችሁ። ቅሩብ እግዚአብሔር ለየዋሃነ ልብ ነው። ለየዋሆች እግዚአብሔር ቅርብ ነው። የዋሆች እግዚአብሔርን ያዩታል። የዋህ ብትሆኑ፣ ቅን ብትሆኑ፣ መንገዳችሁን ብታሳምሩ እግዚአብሔርን ታዩታላችሁ። እግዚአብሔር ያነጋግራቸዋል። አንቺ ሴት ነሽ፣ አንተ ወንድ ነህ፣ አንተ ድሃ ነህ፣ አንተ ሀብታም ነህ፣ አንተ ትንሽ ነህ፣ አንተ ትልቅ ነህ አይልም እግዚአብሔር። እግዚአብሔር የሚፈልገው ቅን ልብ ብቻ ነው። ምን ይፈልጋል? ቅን ልብ ብቻ፣ የተከፈተ ልብ ብቻ ይፈልጋል እንጂ እግዚአብሔር በሀብታም በድሃ በጥቁር በቀይ በትንሽ በትልቅ በዘር በጎሳ የሚመጣ የሚያነጋግር አምላክ አይደለም ያለን። ሁሉን የሚያይ ድሃውንም ሀብታው፣ ትንሹንም ትልቁንም፣ ሴቱንም ወንዱንም፣ ሕፃኑትም ሽማግሌውንም ሁሉንም መጥራት የሚችል መፈወስ የሚችል መሾም የሚችል መሻር የሚችል እሱ ብቻ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው። ስለዚህ ጽድቅን ስትራቡ፣ ጽድቅን ስትጠሙ የመጀመሪያው ከምትበሉት፣ ከምትጠጡት፣ ከምትለብሱት ማካፈል ነው። ጽድቅን እናንተ ከተራባችሁ፣ እግዚአብሔርን ከፈለጋችሁ፣ የራባቸው አሉ፣ የጠማቸው አሉ፣ የታረዙ አሉ። እነዚህን ሰዎች እንደኛ ይርባቸዋል፣ እንደኛ ይጠማቸዋል፣ እንደኛ ይታረዛሉ ብላችሁ ስታስቡ ያን ጊዜ ጽድቅን ትራባላችሁ፣ ከልብሳችሁ ታካፍላላችሁ፣ እንጀራችሁን ቆርሳችሁ ትሰጣላችሁ፣ ከውሃው ቀድታችሁ ትሰጣላችሁ። በጥርኝ ውሃ ነፍስን ማስማር ይቻላል ወገኖቼ፣ ደስ ይበላችሁ። ክብር ለመድኃኒዓለም። በጥርኝ ውሃ። ስለዚህ እንግዲህ ይህ አብይ ጾም፣ አብይ ማለት ታላቅ ማለት ነው። ለምን ታላቅ ሆነ ስንል ኢየሱስ ክርስቶስ የጾመው ጾም ነው። እንደነ ሙሴ እንደነ ዕዝራ እንደነ ኤልያስ ፍጡር የጾመው ጾም አይደለም። እነዚህ ሁሉ ብዙ አባቶች ብዙ ነቢያት 40 ቀን 40 ሌሊት ጾመዋል። ነገር ግን ከዚህም በላይ ጌታ ኢየሱስ ክርስቶስ 40 ቀንና 40 ሌሊት ከተጠመቀ ሳይውል ሳያድር ወደ ገዳመ ቆሮንቶስ ሄዶ
አዎ ጾሟል፣ ጸልየዋል። አዎ እግዚአብሔር አምላካችን የጾመው ጽድቅን ለማግኘት አይደለም፣ ኃጢአቱ እንዲደመሰስለት አይደለም፣ ክብር ለማግኘት አይደለም፣ ለእኔና ለእናንተ አርአያና ምሳሌ ለመሆን ነው። ደስ ይበላችሁ። እግዚአብሔር የተመሰገነ። ምን ለመሆን? አርአያ ምሳሌ ለመሆን። እኔና እናንተ የምንጾመው ጾም ደግሞ ሶስት ነገር ያስገኝልናል። አንደኛ በጾም በጸሎት ኃጢአት ይደመሰሳል። ደስ ይበላችሁ። ክብር ለመድኃኒዓለም ይሁን። አዎ በጾም ጾም የነፍስን ቁስል ታጠፋለች። ምን ታደርጋለች? አዎ ያ ታላቁ መንፈሳዊ ነቢይ ታላቁ ዳንኤል ንጉሡ ናቡከደነጾርን ንጉሥ ሆይ እባክህ ምጽዋት በመስጠት ኃጢአትን አስቀር ብሎት ነበር። አዎ ምጽዋት ኃጢአትን ስለምታስቀር፣ ጾም ኃጢአትን ስለምታስቀር፣ ጸሎት ኃጢአትን ስለምታስቀር። ልብ በሉ። አሁን ሁልጊዜ በምትጾሙ፣ በምትጸልዩ፣ በምትመጸውቱ ጊዜ ጾም፣ ጸሎት፣ ስግደት፣ ምጽዋት አይለያዩ። በአንድ ላይ ነው የምታስኬዷቸው። ትሰግዳላችሁ፣ ትጸለያላችሁ፣ ትጾማላችሁ፣ ትመጸውታላችሁ። እነዚህ የድህነት መሳሪያ ናቸው። የኃጢአት ማስተስረያ ናቸው። ኃጢአትን ለመደምሰስ የሚረዱ ናቸው። ስለዚህም ኃጢአት የሚወገድበት አንዱ ጾም ነው። በጾም በሉ፣ በጸሎት በዋይታና በለቅሶ ወደ እኔ ተመለሱ። ክብር ለመድኃኔዓለም ይሁን። ትንቢተ ኢዩኤል ምዕራፍ 2 ቁጥር 12 በጾምና በጸሎት መመለስ ነው። ስለዚህ የመጀመሪያ ስራው በምንጾምበት ሰዓት እና ጊዜ ሁሉ አዎ ኃጢአትና በደል ይደመሰሳል ማለት ነው። አንዱ እሱ ነው። ሁለተኛው ደግሞ ቅድስና የሚሰጥ ነው። ልብ በሉ። በኦሪት ዘጸአት ምዕራፍ 34 ቁጥር 27 ስትመለከቱ 40 ቀንና 40 ሌሊት ጾመ፣ እህልም አልበላ ውሃም አልጠጣም። 40 ቀንና 40 ሌሊት ጾመ፣ እነሆ ፊቱ እንደ ፀሐይ አበራ ይላል። ክብር ለመድኃኒዓለም። ጸጋው በዛ። ሙሴ ሙሴ ፊትህን ማየት አንችልም፣ ፊትህን ሸፉንልን እስኪሉ ድረስ አዎ 40 ቀንና 40 ሌሊት የጾመ ሰውነት፣ የጠወለገ ሰውነት፣ የደከመ ሰውነት እንደ ፀሐይ አበራ፣ ፊትህን ሸፉንልን እስኪሉት ድረስ አዎ በሙሴ ላይ ጸጋው በዛ። ልብ በሉ። ስትጾሙ ሰውነታችሁን ታደክማላችሁ። ስትጾሙ አዎ ይህንን ትዕቢት፣ ትዕዝርት የሚያመጣውን ከእናንተ አርጋችሁ ቅድስና ታገኛላችሁ ማለት ነው። ሶስተኛ የምታገኙት የለመናችሁት ያቀዳችሁት ሐሳባችሁ በጾምና በጸሎት ይፈጸምላችኋል። ደስ ይበላችሁ። ክብር ለመድኃኒዓለም። ይፈጸምላችኋል። በተለይም ባልና ሚስት ፈተና ሲገጥማችሁ፣ ቤተሰብ ፈተና ሲገጥማችሁ፣ በክርስትናው ሕይወታችሁ ውስጥ ፈተና ሲገጥማችሁ ወደ ቤተ ክርስቲያን አዎ ፈተና ይቀራል፣ ሐሳብ ይፈጸማል። ስለዚህ እግዚአብሔርን ለመንው፣ እግዚአብሔር ሰማን። ጸርሑ ጻድቃን እግዚአብሔር ሰሞሙ፣ ወደ እግዚአብሔር ጮኹ፣ እግዚአብሔር ሰማቸው። ይኸው ሰላሙን አመጣለን። ክብር ለመድኃኒዓለም ይሁን። እግዚአብሔር የተመሰገነ። ሁልጊዜ በጾም በጸሎት በልመና ስራታችሁ አዎ ትዳራታችሁ አዎ ገንዘባታችሁ አዎ በሚጨንቃችሁ ጊዜ ያን ጊዜ ጾሙ፣ ያን ጊዜ ጸልዩ፣ ያን ጊዜ ወደ እግዚአብሔር ኑ። አቤት አንተ ስማን፣ ይቅር በለን፣ እንዲህ አይነት ችግር ፈተና ገጥሞኛል፣ ይህንን ከኔ አስወግድልኝ በሉት። ያኔ ይመጣል እግዚአብሔር። ክብር ለመድኃኒዓለም። እሱ ይመጣል። ስለዚህ እናቶች አባቶች ጽድቅን ስትራቡና ስትጠሙ ያላችሁን መጀመሪያ አዎ እግዚአብሔር የሚወደውን ስጦታ ስጡ።
አዎ እናንተ የጠላችሁትን ሳይሆን እናንተ የወደዳችሁትን። አዎ ከምትወዱት እንጀራ ከምትወዱት ምግብ ላይ ቀንሳችሁ መስጠት ጽድቅን መራብ ነው። ከምትወዱት ልብስ አንዳንድ ጊዜ የምንጠላውን ልብስ የምንሰጥ ሰዎች አለን። የተቀደደውን እንዲያው በውሃ እንኳን ሳናጥበው የምንመጸውት ሰዎች አለን። አይደለም፣ እኛ የምንወደውን ልብስ በመስጠት እግዚአብሔር የሚወዳቸው እነዚህ ናቸው። ሌላው እንግዲህ ከመብልዐ ኃጢአት የሚራቡ ብፁዓን ናቸው። ኃጢአትን የሚመገቡ ሰዎች አሉ። ኃጢአትን የሚጠጡ ሰዎች አሉ። ኃጢአትን የሚለብሱ ሰዎች አሉ። ሁልጊዜ ዕለት ዕለት አፋቸው የማይጾም ዓይናቸው የማይጾም ጆሮአቸው የማይጾም ሁልጊዜ እንደ መብልና እንደ መጠጥ በኃጢአት የሚኖሩ ሰዎች አሉ። ይህንን የሚራቡ ብፁዓን ናቸው። ልብ በሉ። ስለዚህ የመጀመሪያው ቅዱስ ያሬድ እንደነገረን ዓይን ይጹም ነው ያለው። ዓይን ነው የመጀመሪያው። አመንዝራ የሚባለው ዓይን ነው። የመጀመሪያው ሰፊ መንገድ የተባለው ዓይን ነው። ልብ በሉ። ለምሳሌ በማቴዎስ ወንጌል ምዕራፍ 5 ቁጥር 27 ላይ እንዲህ ይላል፣ በዓይኑ አይቶ በሉ በልቡ ያሰበ አመነዘረ። ስለዚህ መጀመሪያ ምን ይጹም ንገሩ። ዓይናችሁ መከልከል አለበት። ዓይናችሁ ካልጾመ ወተት ብትጾሙ ዋጋ የለውም፣ ስጋ ብትጾሙ ዋጋ የለውም። ዋናው ኃጢአት ዝሙት ስለሆነ፣ ዋናው ኃጢአት ማመንዘር ስለሆነ፣ ስለዚህ የመጀመሪያው ዓይን ይጹም የመጀመሪያው። ሁለተኛ ጆሮ ይጹም። ምክንያቱም ጆሮአችሁ አሁን ከዓለም ኃጢአት ጋር ተቆራኝቷል። በየደቂቃው በየሰከንዱ ወሬ ማዳመጥ። አቤት በዚህ ጆሮ ውስጥ የሚጠራቀም ነገር በጣም። ስለዚህ እንዴት እንደምዘጉትና ይህንን 55 ቀን እንዴት እንደምታስጾሙት አላውቅም። ቅዱስ ያሬድ እንግዲህ ጆሮ ይጹም ብሏል። እንዴት አድርጋችሁ እንደምሰበስቡት እናንተ አዘጋጁት። እንግዲህ ስለ ጽድቅ መጾም ጆሮ መጾም ነው። እንግዲህ አንደኛው ዓይን ነው፣ ሁለተኛው ጆሮ ነው፣ ሶስተኛው አፍንጫ ነው። ክፉ ነገር ከማሽተት መራቅ ያስፈልጋል። ክፉ ነገር ሲሸታችሁ ጉንፋን ይመጣል አይደለም? በማሽተታችሁ አይደለም? ጉንፋን ይይዛችኋል አይደለም? ክፉ ነገርም ስታሸቱ፣ መጥፎ ነገር ስታሸቱ በጾም አይሸተትም። ምክንያቱም ጎረቤታችሁ እኮ በዚህ ጉዳዲ ስጋ የሚጠብስ ይኖራል። ስለዚህ አፍንጫችሁ እንዲጾም ያስፈልጋል ማለት ነው። አራተኛው ምላስ ይጹም በሉ እስቲ። ምላስ ካልጾመ የፍጥረትን ሩጫ ያቃጥላል ይላል ያዕቆብ መልእክት ምዕራፍ 3 ቁጥር 1 ጀምራችሁ ስታነቡ የፍጥረትን ሩጫ ያቃጥላል፣ አንደበት እሳት ነው ይላል። ይህንን እሳት የሆነ አንደበት መቆጣጠር ካልቻላችሁ፣ መጾም ካልቻላችሁ፣ መርዝ እየተፋችሁ እንጾማለን ብትሉ ከንቱ ነው ማለት ነው። ከንቱ ነው ማለት ነው። ሮሜ ምዕራፍ 3 ቁጥር 11 ላይ እንዲህ ይላል የእግዚአብሔር ቃል ማለት ነው። እንዲህ ይላል ጉረሯቸው በሉ ጉረሯቸው የተከፈተ መቃብር ነው፣ መርዝ የሞላበት ወላዋይ ምላስ አላቸው ይላል። ምላስ ካልጾመ መርዝ እየተፋ እኔ ጾመኛ ነኝ፣ እኔ ክርስቲያን ነኝ ማለት አይቻልም። ለዚህ ነው ጌታ ኢየሱስ ክርስቶስ ዓይኑንም ጆሮውንም እግሩንም እጁንም ሰውነቱን በአጠቃላይ ገዳመ ቆሮንቶስ ሄዶ የዘጋው። ክብር ለመድኃኔዓለም ይሁን። ሁሉም ጾመዋል። ስለዚህ ምላስ ይጹም። አምስተኛው ደግሞ ከንፈራችሁን። ትንቢተ ኢሳይያስ ምዕራፍ 6 እንዲህ ይላል ከንፈሮቻቸው ከረከሱባቸው ሰዎች ጋር ያለሁና ከንፈሮቼ እረክሰዋል ይላል።
ከንፈሮቻቸው የረከሱባቸው ሰዎች እግዚአብሔርን አያመሰግኑም። የስድብ አፍ ተብሎ ተጽፎባቸዋል። ልብ በሉ። እግዚአብሔር ከዚህ ይጠብቀን። የስድብ አፍ የተጣፈበት ያ ዳቢሎስ ነው። ክፉ ዳቢሎስ፣ ከንቱ ዳቢሎስ የስድብ አፍ የሚል ተጽፎበታል ይላል። ስለዚህ ሰዎች የስድብ አፍ የተጻፈባቸው ሰዎች በከንፈራቸው እንዴት አምላካቸውን ሊያመሰግኑ ይችላሉ? በከንፈራቸው እንዴት መልካም ነገር ሊናገሩ ይችላሉ? ስድስተኛው ደግሞ እጅ ይጹም። ምን ይጹም? ምን ይጹም? ከመስረቅ ከክፉ ነገር። አዎ እጅ ይጹም። ሰባተኛው እግር ይጹም። ምን ይጹም? መጽሐፈ ምሳሌ ምዕራፍ 6 ቁጥር 16 ላይ አዎ ደምን ለማፍሰስ የምትሮጥ እግር እጠላለሁ ይላል እግዚአብሔር። ደምን ለማፍሰስ አዎ። ስለዚህ እነኚህ ሰባቱ ጾሞች የሕዋሳት ጾም ይባላሉ። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው። ሌላው በመማር በማስተማር በሃይማኖት በምናኔ በንስሐ የሚራቡና የሚጠሙ ብፁዓን ናቸው። ክብር ለመድኃኔዓለም ይሁን። አዎ ሌሊት በሰዓታት፣ ጠዋት በኪዳን፣ ቀን በቅዳሴ ወንጌል በማስተማር ንስሐ በመስጠት ንስሐ በመቀበል የሚደክሙ ደግሞ እንደ ጌታችን እንደ መድኃኒታችን እንደ ኢየሱስ ክርስቶስ ከቤታቸው ወጥተው በዋሻ በፍርኩታ በገዳም የሚጾሙ የሚጸልዩ ብፁዓን ናቸው። ክብር ለመድኃኔዓለም ይሁን። ስለዚህ በቤታችሁም ሆናችሁ የምትጾሙ በገዳምም ሄዳችሁ የምትጾሙ ዋናው ትልቁ ነገር ልባችሁን ከፍታችሁ ንስሐ ገብታችሁ መጀመሪያ መታጠብ ይቀድማል። በማቴዎስ ወንጌል ምዕራፍ 5 ቁጥር 10 ላይ እንዲህ ይላል፣ በመማር በማስተማር የሚገጥመውን ፈተና መቻል። አሁን በጾም ውስጥ ብዙ ፈተና ሊገጥማችሁ ይችላል። ጾም በራሱ ፈተና ነው። በጠዋት እንድትበሉ እንድትጠጡ ያደርጋችኋል። ልባችሁን ዝቅ ታደረጋችሁት ከባድ ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት ጾመ፣ ተራበም፣ ፈታኝ ዲያብሎስም ሊፈትነው ቀረበ ነው የሚለው። ለጾም ስትዘጋጁ ፈተናው በየቀዳዳው ይመጣል። ለምን? ጾም ስትጀምሩ ቤተ ክርስቲያን መሄድ ያስፈልጋል። ከእግዚአብሔር ጋር መገናኘት ያስፈልጋል። ያን ጊዜ ፈተናችሁ ይቀላል። ስለዚህ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው። አዎ በዚህ ጾም ላይ 7 ነገር ካደረጋችሁ የፈለጋችሁትን የለመናችሁትን ያቀዳችሁትን ሁሉ ታገኛላችሁ፣ ታሳካላችሁ። የመጀመሪያው የሚያስፈልገን እምነት ነው። ዕብራውያን 11 ቁጥር 6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ስለዚህ እግዚአብሔርን ደስ የማያሰኝ ጾም ብትጾሙ አይጠቅማችሁ። እግዚአብሔር ደስ የሚሰኘው በእምነት ወልድ ዋሕድ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ ነው ብላችሁ በማመን በአምላክነቱ በማመን መጾም ያስፈልጋል። ክብር ለመድኃኔዓለም ይሁን። ይህ እንደዚህ ብላችሁ ነው ማመን። ስለዚህ አንደኛው እምነት ነው። ምንድን ነው? እምነት። ሁለተኛው ይቅር ባይነት ነው። ምንድን ነው? ንገሩኝ። ቂም ይዘህ ብትጸልይ ዋጋ የለም። የማርቆስ ወንጌል ምዕራፍ 11 ቁጥር 25 ላይ እንዲህ የሚል ኃይለ ቃል ተጽፏል። የወንድሞቻችሁን በሉ የእህቶቻችሁን ኃጢአትና በደል ይቅር ሳትሉ ብትጸልዩ
እግዚአብሔር አይሰማችሁም ይላል። አይሰማም። ይቅር ያለ በሉ ይቅር እለዋለሁ፣ ይቅር ያላለ ይቅር አልለውም። ሰማይ ምድር ያልፋል ቃሌ ግን አያልፍም ይላል። ስለዚህ ቂም የያዛችሁ ነገ ለመጾም የተዘጋጃችሁ ሰዎች ዛሬ ይቅር ተባባሉ። በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ፣ ከእርሱም ጋር እራት እበላለሁ። አሁን በሩን ክፈቱ። በዚህ ጾም በሩን ክፈት፣ የልባችሁን በር ክፈቱለት። ጌታ ከእናንተ ጋር ይገባል። ክብር ለመድኃኔዓለም። እሱ ይመጣል። በቃ በሩ የተከፈተለት ያ የልድያ ልብ ክፍት ሲል ጌታ ጎበኛት። ክብር ለመድኃኔዓለም። የልድያን ልብ የከፈተ የእኛንም ልብ እግዚአብሔር ይክፈትልን። ሁለተኛው ይቅር ባይነት ነው። ይህንን አንደኛ እምነት፣ ሁለተኛ ይቅር ባይነት፣ ሶስተኛ ደግሞ ጾም ነው። ምን ያስፈልጋል? ጾም። ጾሙ እንግዲህ እስከ 6 ሰዓት፣ እስከ 9 ሰዓት፣ እስከ 11 ሰዓት ደረጃ አለው። አቅማችሁን አውቃችሁ እንደ አቅማችሁ እንደ ችሎታችሁ። ስለዚህ ይሄ ጾም ነው። ጾሙን ስትጾሙ እንደነገርኳችሁ ቁርሳችሁ መጽውታችሁ ነው። እኔ የፈለግኩት ጾም ይሄ ነውን ይላል እግዚአብሔር። ስለዚህ እግዚአብሔር የፈለገው ጾም እንዲሆንላችሁ ያን ጊዜ ይሄ በስድስቱ ቃላት ወንጌል የተጻፈ ነው። ስለዚህ ስድስቱ ቃላት ወንጌል በማቴዎስ ወንጌል ምዕራፍ 25 ቁጥር 34 ታገኙታላችሁ። ስድስቱ ቃላት ወንጌል ነው። ስለዚህ አራተኛ ደግሞ ማጠጣት ነው። ለተጠማው ማጠጣት ነው። እመቤታችን ቅድስተ ቅዱሳን ድንግል ማርያም ለተጠማ ውሻ በጫማዋ በወርቅ ጫማዋ ውሃ ጠጥታለች። ክብር ለመድኃኔዓለም ይሁን። የእኛ እናት ሩህሩህ አዛኝ ናት። ስለዚህ እኔና እናንተ ደግሞ የተጠማውን ማጠጣት ነው። የተጠማውን ማጠጣት ነው። በዚህ በአብይ ጾም ጠላ ጠጅ ምናምን የሚያሰክር ነገር የለም። እንዲያውም በአብይ ጾም ካህን ከሆነ ክህነቱ ይሻር ይላል ፍትሐ ነገሥት። ምእመን ከሆነ ከምእመኖች ይለይ ይላል። ስለዚህ ዝክርም ቢሆን ማህበርም ቢሆን በዚህ በአብይ ጾም የሚገባውን መጠጥ ለድሃ በመስጠት ውሃ ቀድታችሁ በመስጠት ይሄ አራተኛው ነው። አምስተኛው ደግሞ ስግደት ነው። ለእግዚአብሔር በሉ በተቀደሰው ስፍራ ስገዱ። በመዝሙር 28 የምታገኙት ነው። መዝሙር 28 ላይ በተቀደሰው ሌሊት መታችሁ አምስተኛው ስራችሁ 41 ስግደት በቀን መስገድ ነው። ስንት ስግደት? 41 ስግደት። ምንድን ነው 41 ስግደት የተፈረደበት ያላችሁ ነው? ጌታ ኢየሱስ ክርስቶስ ላይ የተፈረደው ጲላጦስ የፈረደበት 41 ጅራፍ ነው። 41 ጅራፍ እንዲገረፍና እንዲለቀቅ ተብሎ ነው የተፈረደበት። ያንን ጌታ የተፈረደበትን 41 ጅራፍ እናንተ በረከቱን፣ ረድኤቱን፣ ይቅርታውን፣ ምሕረቱን ለማግኘት በቀን ከሰኞ እስከ ዓርብ 41 ስግደት ትሰግዳላችሁ። የዓርቡን የቅዳሜውን ዓርብ ነው የምትደርቡት። የእሑዱን ሰኞ ነው የምትደርቡ። ቅዳሜ ስለማይሰገድ ዓርብ ዕለት ሰኞ ዕለት 82 እያረፋችሁ ልታደርጉ ትችላላችሁ። ያንን ማድረግ ትችላላችሁ ማለት ነው። በቀን 41። ይሄ አምስተኛው ስራችሁ ነው፣ መስገድ ነው። ስድስተኛ ስራችሁ ደግሞ ምጽዋት መስጠት ነው። ምን ማድረግ? ምን መስጠት? አዎ በቀን ከምትበሉት፣ በቀን ከምትጠጡት፣ በቀን ከምታገኙት ነገር ምጽዋት መስጠት። ምጽዋቱ ለቤተ ክርስቲያን፣ ምጽዋቱ ለገዳማት፣ ምጽዋቱ ለአባቶች፣ ምጽዋቱ ለድሆች፣ ምንም ለሌላቸው ለምስኪኖች ትሰጣላችሁ። ያ ስጦታ የእናንተን ኃጢአት ይደመስስላችኋል። ደስ ይበላችሁ። ክብር ለመድኃኒዓለም። ስድስተኛው ይሄ። ሰባተኛውና መጨረሻው እንግዲህ
በጽላላቱን ቅድም የነገርኳቸው እንደዚህ ሁሉ ጽላሎቱን ሁሉን ነገር እንጾማለን። ግን ሰባተኛውና መደምደኛው በዚህ አብይ ጾም ስጋ ወደሙ እንቀበላለን። ምን እንቀበላለን? ምን እንቀበላለን? ይጾማል እንደ ስጋ ወደሙ ይጾማሉ ነገር። አዎ እሁድ በየሳምንቱ እሁድ የቻለ ይቀበል ነው። በየሳምንቱ እሁድ የቻለ ስጋዬን የበላ በሉ ደሜን የጠጣ የዘላለም ሕይወት አለው። ምን አለው? አዎ ስጋውን በመብላት ደሙን በመጠጣት የዘላለም ሕይወት መውረስ። አብይ ጾምን በቃ እየበላችሁ እየጠጣችሁ የጌታን ስጋና ደም በመብላት በመጠጣት ሶስት ነገር ታገኛላችሁ ማለት ነው። በዚህ ክብር ማለት አንደኛ በደሙ በሉ ኃጢአታችሁ ተደምስሶላችኋል ይላል። ክብር ለመድኃኒዓለም። ቅዱስ ዮሐንስ በመልእክቱ አዎ በዚህ አብይ ጾም ኃጢአታችን በሙሉ በስጋው በደሙ ይደመሰሳል። ሁለተኛው ስጋችን ይቀደሳል። ሶስተኛው ደግሞ ዘላለማዊ ሕይወት ነፍሳችን ታገኛለች። ደስ ይበላችሁ። ክብር ለመድኃኒዓለም። ዘላለማዊ ሕይወት። ስለዚህ ባሎች ከሚስቶቻችሁ ጋር፣ ሚስቶች ከባሎቻችሁ ጋር፣ ባል የሌላችሁ ሚስት የሌላችሁ የዕድሜ ገደብ የለም። እየቆረባችሁ ቆዩ። ስታገቡም በቁርባን ታጎባላችሁ። በዚህ መልኩ ሰባቱ ነገር በዚህ አብይ ጾም የምንፈጽማቸው እነዚህ ናቸው። ላስተማረን፣ ለመከረን፣ ለገሰጸን ለልዑል አምላካችን ክብር ምስጋና ይድረስ። እስቲ አመስግኑት እግዚአብሔር። ሰላማችን የደፈረሰበት አንድነታችንን ያጣንበት ወቅት ነው። ይህንን ሰላማችንን የምናገኝበት ወቅት ደግሞ ከመዝህ ግበሩ እንደዚህ አድርጉ እኔ እንዳደረግኩት ሁሉ እናንተም አድርጉ። ከዚህ ከታዘዘው ጌታ ካስተማረበት መንፈስን ከገሰጸበት ግዙፉን አካል ያደከመበት እርኩስን መንፈስ የገሰጸበት ጾም ያሁኑ ጾም ነው። ይህ ጾም ቅድም መምህራችን ሊቀ ትጉሃን ባህታዊ ገብረ መስቀል እንዳሉት ነፍስ የምትከብርበት፣ ስጋ የሚገታበት፣ ሰማያዊ ስራ የሚሰራበት፣ ሰማያዊ የሚሰለጥንበት፣ ምድራዊ የሚደክምበት። ይህንን ስንሰራ ሁላችንም የሆነብንን አስብ እያል ያጣናውን ሰላማችንን መልስ እያል የነበረው አንድነታችንን ወደ አንድነታችን ሁላችንም እንድናስብ ከመሪዎቹም ከተመሪዎቹም የሁላችንንም መንፈስ የሁላችንንም ሐሳብ አንድ እንዲሆን በአንድ ሀገር አንድ ዜጋ ሆነን ከብረን እንድንኖር አምልኮታችንን በተለመደው አምልኮት ሽሚያ በሌለበት ቅናት በሌለበት ከንቱ የሆነውን መንፈስ ከንቱ የሆነን ሐሳብ ገስጸን በአንድ እምነት በአንድ ሃይማኖት በአንድ ስርዓት በአንድ ሕግ የምንመራበት ወቅት እንዲሆን ሁላችንንም ራሳችን መፈተሽ ያስፈልጋል። ቅድም እንዳሉት ይህ ምን የሚባለው ነው? ሳል ይዞ የሰው ጓዳ መግባት፣ ቂም ይዞ ወደ እግዚአብሔር መቅረብ አይቻልም። ሰው ጓዳ እየሳሉ ቢገቡት ትርፉ ኪሳራ ነው። ቂም ይዞ ደግሞ ወደ እግዚአብሔር መቅረብ ለእግዚአብሔር አይመችም። ለነገረ መለኮት ቂም አይመችም። ቂመኞች፣ ልግመኞች፣ ቂመኞች እንድንሆን አድርገውን ከሆነ ጌታ ሆይ የሚያደርጉትን አያውቁምና ምን በላቸው ይቅር በለን ነው። ይሄ የጋራ ነው። ያደረግነውን አላወቅነውም፣ የሰራነውን ረስተነዋል። እግዚአብሔር ግን ተቀይሟል። ስለዚህ ያደረግነውን
ረስተናልና አንተ ግን ፈትነህናልና አንተ ግን ታውቃለህና የማትረሳ ዝንጉ ያደለ ዝንግ ይህንን የሰራነውን ይቅር ብለህ ይህንን ጾም ለስሬት ለአንድነት ለሰላም ለጸጥታ አድርግልን ልንል ይገባል። የሁላችንም ሐሳብ ስለ ሰላም ከሆነ ሰላማችን ይመለሳል። አመለካከታችን ሁሉ ጎጠኝነት ከሆነ ግን አሁንም አይቀጥልም። ይሄ ጎጠኝነት እነገሌ እንዲህ ያደረጉልን የሚባል አመለካከት ከጭንቅላታችን ሊጠፋ ይገባል። እግዚአብሔር እንዲህ ያደረገልን ነው የሚገባው። በነገሌ ጊዜ የነገሌ ጎሳ ደነደነ ጠነከረ ሊባል አይገባም። ይሄ የሰው ልጅ የሆነው ሁሉ የማንንም ጎሳ ያከብራል፣ የማንንም ዘር ይወዳል። ዘር ለነገሩ ይሄ በዓለማችን ያለው ከ22ኛ ነገድ ከሆነው አንዱ ዘሩ አንድ ነው፣ የሚበቅለውም አንድ ነው። ከ22 ትርፉ የሆነው ደግሞ ብዙ አይነት ዘር አለ። በቆሎ አለ፣ ስንዴ አለ፣ ባቄላ አለ፣ ገብስ አለ፣ ባህር ዛፍ አለ፣ ጽድ አለ። ብዙ አይነት ዘሮች ለነዚህ ይበጃል። ለሰው ግን አንድ ዘር ነው። የሚጠየቀው አንድ ጥያቄ ነው። የምንኖረው እግዚአብሔር የቸረንን ያክል ነው። እግዚአብሔር የቸረንን ያክል ስንኖር ግን በጎዎች ሆነን መኖር ያስፈልጋል። ሰው በሚለው ብቻ ማመን መልካም ነው። ሰው በሚለው ባለማመናችን ነው እየተበላን ያለን፣ እየተሸወርን ያለው። ሰይጣን በዚህ ነው የገባን። ሰው ልጅ በሚለው ሰው ሁን የሚለውን ማንበብ ያስፈልጋል። ሁላችንንም ሰው የሚለው ክርስቲያናዊ ሕይወታችንን እንድንመራ እግዚአብሔር ይርዳን። ይህንን የተዘራውን መንፈስ እግዚአብሔር ይገስጽ። ማን ይገስጽ? ማን ይገስጽ? ማን ያውግዘው? ማን ይገስጸው? እግዚአብሔር ይገስጽልን። ባላችንን የሰላም ያርግልን። መልካም ጾም ያርግልን። የንስሐ ጊዜ ይስጠን። እስካሁን የሰሙት ጆሮቻችን ሁሉ መልካም አይደሉምና ከዚህ ጊዜ ጀምሮ ግን ጌታ ነቢያቱ ሊያዩ ሽተው ነበር፣ አላዩም፣ አልሰሙም ብሏቸዋል። እኛ ግን አይተናል። እናንተ አይታችኋል፣ ጆሮቻችሁ ሰምተዋል፣ አይኖቻችሁ አይተዋል። ያዩ አይኖቻችሁ ንዑዳን ናቸው ተብለዋል። እንዳላዩ እንዳይሆኑ፣ እንዳልሰሙ እንዳትሆኑ ተጠንቀቁ ብሏል ቅዱስ ቃሉ። ስለዚህ አይቶ ያላየ ሰምቶ ያልሰማ ከመሆን እግዚአብሔር ይሰውረን። እያዩ ያልሰሙት ያላዩት እየሰሙ ያልሰሙት እነዚህ ባይሰሙ ስዳብ አልሆነባቸውም ነው። ዛሬ እግዚአብሔር ይጠይቃል። የምሕረት ዘመን ስለሆነ የመጨረሻ ጊዜ ስንገናኝ ፍርዱ ከባድ ነው። እዚያ ፍርድ ለመዳን ዛሬ አንድ መሆን ያስፈልጋል። የንስሐውን ዘመን ተቀብለ ያጣናውን ሰላማችን ሰጥተ በሰላም ታኖረን ዘንድ እንለምናለን። ህዝባችን ለበረከት መጥቷልና ሰውነታቸውን በጤንነት ቤታቸውን በበረከት መልተ ሰላማቸውን መልሰ ሰላማችንን ሰጥተ ሀገራችን ኢትዮጵያን በሰላም በጤና በህይወት በአንድነት በፍቅር እንድንኖርባት ቅዱስ ፈቃድ እንዲሆን ቅዱስ ልጅ ኢየሱስ ክርስቶስ እንዳስተማረን እንዲህ ብለን እናመሰግናለን። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። ላይከ ወንጌል መምህር ጌታ መሳይ ናደው እባላለሁኝ። የመንበረ ክብር ደብረ ታቦር ቅዱስ ሚካኤልና አቡነ ተክለ ሃይማኖት ገዳም አገልጋይ ነኝ። በዚህ ገዳም ላይ ቀድሞ ቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን የነበረበትና በ03 ዓመተ ምህረት ቀጨኔ መድኃኔዓለም አሁን ወዳለበት ስፍራ ከወረደ በኋላ በ1992 ዓመተ ምህረት የተመሰረተ ታላቅ ገዳም ነው። በአባቶች ጸሎት በምእመናን ልመና ይህ ገዳም ከተገደመ ከተመሰረተ በኋላ የእግዚአብሔር ቤተሰቦች እንደዚሁ በቅርቡ ደግሞ ታላቅ የሆነውን በ3500 ካሬ ሜትር ላይ የሚያርፍ 57 ሜትር ከምድር ከፍ ያለ እንደዚሁ ቅኔ ማህሌቱ 882 ካሬ ሜትር የሚሰፋ መቅደሱና ደግሞ በዚያ ያለው ቅድስቱ ደግሞ ከ1700 ሜትር ካሬ ሜትር በላይ የሆነ በአጠቃላይ ህንጻ ቤተክርስቲያኑ ሲያልቅ ከ1200 በላይ ምእመናንን
ማስተናገድ እንዲችል ተደርጎ የተሰራ ያለ ነው። ይህንን ገዳም ይህንን ታላቁን ካቴድራል መስራት ስንጀምር የዚሁ ሚዲያ ዋና ኃላፊ የሆኑት ሊቀ ትጉሃን ባህታዊ መምህር ገብረ መስቀል ኃይለ መስቀል 540 ሺህ ብር ወጪ በማድረግ ብረት ገዝተው ወደ ገዳማችን ገቢ አድርገውልናል። ምእመናንም ይህንኑ ታሳቢ በማድረግ እንድንረባረብ ይህንን ታላቁን ገዳም እንድንሰራ በእግዚአብሔር ስም እንጠይቃለን። በውጭ ሀገር ያላችሁ በውስጥም በዚህ በሀገር ውስጥም የምትገኙ የባንክ አካውንቱን 1036 95 53 023 ነው። ስለዚህ በዚህ አካውንት ላይ ገቢ በማድረግ ይህንን የተጀመረውን ህንጻ ቤተ ክርስቲያን ለፍጻሜ እናደርሰው ዘንድ ቅድስት ቤተ ክርስቲያን ጥሪዋን ታስተላልፋለች። ምእመናን ይሄ ካቴድራሉ የሚገኘው የእንጦጦ ፓርክ ሁለተኛው በር ፓርኩ በር ላይ የሚገኝ ገዳም ነውና እዛም ስትመጡ ልጆቻችሁን ቤተሰቦቻችሁን ይዛችሁ ስትመጡ መንፈሳዊ ግብይትን ደግሞ ወደ ቤተ ክርስቲያን ገብታችሁ ጸሎት አድርሳችሁ የሚገባውን ነገር ታደርጉ ህንጻውንም ትመለከቱ ዘንድ በእግዚአብሔር ስም ጠይቃለሁኝ። ሰላም እግዚአብሔር ከሁላችን ጋር ይሁን። ስሜ መጋቢ ሃይማኖት ቀሲስ መላኩ አወቀ እባላለሁ። በመንበረ ክብር ደብረ ታቦር ቅዱስ ሚካኤልና ጻድቁ አቡነ ተክለ ሃይማኖት ገዳም የስብከተ ወንጌል ክፍል አገልጋይ ነኝ። የመንበረ ክብር ደብረ ታቦር ቅዱስ ሚካኤልና ጻድቁ አቡነ ተክለ ሃይማኖት ገዳም በተለምዶ ጫካ ሚካኤል የሚባለው ቦታ እንደሚታወቀው ሁሉ አይነ ስውር ያበራበት ኤችአይቪ የዳነበት ኮሮና ቫይረስ የከሸፈበት ታላቅ ታምራዊ ቦታ ነው። ቀደም ሲል በመምህራን እንደተገለጸው ገዳሙ በቅዱሳን አባቶቻችን ሲገለገል ሲቀደስ የነበረ መንበረ ክብሩ ቀጨኔ መድኃኔዓለም ወደ ታች ከሄደ በኋላ ለመቶ ዓመታት ባዶውን በነበረበት ሰዓት በዚያ ቅዱሳን መላእክት እየጠበቁት ባህታውያን እያገለገሉበት የእግዚአብሔር ምስጋናው ቀጥሎበት ገናናው መልአክ መጋቤ ብሉይ ቅዱስ ሚካኤል መጥቶ ከቦታው እስኪያርፍ ድረስ ሁሉ ጊዜም በቅዳሴ ሰዓት ቃጭል ይሰማ ነበረ፣ ዕጣን ይሸት ነበረ፣ ድምጽ ይሰማ ነበረና ከዛን ጊዜ ጀምሮ እስካሁኗ ዕለትና ወደፊትም ላማኞች እየተደረገ ያለ ድንቅ ስራ አለ። ቦታው የበረከት ነው። መታችሁ በጸበሉ ተጠምቃችሁ በእምነቱ ተሻሽታችሁ የቦታውን የእድገት የቦታውን ልማት የቦታውን እንቅስቃሴ ተመልክታችሁ እናንተም የልማቱ ደጋፊ የሃይማኖቱ ጠንካሪ እንድትሆኑ እግዚአብሔር አምላክ ይፍቀድልን እላለሁ። ከዚህ ባሻገር በገዳማችን በተለይም በዓለማችን እየተከሰተ ያለውን የትዳር ፍቺ ምክንያት በማድረግ የገዳማችን አስተዳደር የገዳማችን ካህናትና የስብከተ ወንጌል ክፍል ኃላፊ በአንድ ላይ ሆኖ በመነጋገር የ15 ቀኑ የቤተሰብ ጉባኤ በሚል መስርቶ ገዳማችን በዚህ ታላላቅ አባቶቻችን ታላላቅ እናቶቻችን የተፋቱ ተጋብተዋል፣ ታርቀዋል። ያልተጋቡት መሰረትን ይዘው ወደ ጋብቻ ገብተዋል። በዚህ አጋጣሚ የማስተላልፈው የእግዚአብሔር ቤተሰቦች ወደ ትዳር ከመግባታችሁ በፊት ልትግባቡ ያስፈልጋል። ወደ ትዳር ከመግባታችሁ በፊት ካህናቶችን ልታማክሩ ያስፈልጋል። በዮሐንስ ወንጌል ምዕራፍ 2 ቁጥር 1 እስከ 11 ያለውን እንድታነቡት እየጋበዝኩኝ ጋብቻ ከመመስረታችሁ በፊት ትዳር ከመያዛችሁ በፊት ወደ ገዳማችን መጥታችሁ እንድትመከሩ እንድታውቁ ትዳር ምንድነው? ህይወቱስ እንዴት ነው? ፍጻሜውስ ምንድነው? 80 ማለት ምን ማለት ነው? የ80 ጋብቻስ ምንድነው? 80 ቁጥር ለምን ተሰጠ? የሚለውንም በገዳማችን አባቶቻችን ሊቃውንት መልስ ስለሚሰጥ በዚህ መታችሁ መልሱንም እንድትወስዱ እናመሰግናለን። ባይታዊን ሊቀ ትጉሃን መምህር ገብረ መስቀልን እግዚአብሔር አምላክ ይጠብቅልን። የኢትዮጵያን ሕዝብ እግዚአብሔር ይባርክልን። ይቆየን። ስብሐት ለእግዚአብሔር። አመሰግናለሁ። ስሜ በላይሁን ባየልኝ ይባላለሁ። የመንበረ ክብር ቅዱስ ሚካኤልና አቡነ ተክለ ሃይማኖት ገዳም የህንጻ ሰሪ ኮሚቴ ነኝ። ይሄ የገዳማችን በእውነቱ በጣም በበርካታ ምዕመናን አጋጅነት ተጀምሯል። በበላይነት ግን ባህታዊ አባታችን ባህታዊ ኃይለ መስቀል ገብረ መስቀል የመሰረቱትና እንደውም ከመመስረትም በላይ መጀመሪያ ይሄ ህንጻ ስንጀምር ለእርሾነት ግባት እንዲሆን ወደ 600 ሺህ ብር የሚያወጣ ብረት ገዝተው ያቀረቡልን ስራ ነው። እኛ እሳቸው በጠነሰሱት እርሾ ባስጀመሩን ስራ እየሰራን ያለ ነው። ከዚህ ቀደም
ቀደም አባቶች ተናግሮታል ስለ ቤተክርስቲያኑ አመሰራረት ቤተክርስቲያናችን ምን ይመስላል ይሄ ገዳም እንዴት ነው የተቋቋመው የሚለው ነገር ተገልጿል። እኔ ስለ ህንጻው ብቻ ለመናገር ብቻ ነው የምችለውና ህንጻችን አሁን መሰረቱን ተጥሎ ወደ 20-30% ደርሰናል። ገዳማችን እንግዲህ ካሁን በኋላ ብዙ በርካታ ስራዎች ይጠብቁናል። ከሚያስፈልጉንም በርካታ የብረት ስራና ብረቶችና ከ8 እስከ 24 ድረስ ቁጥር ያላቸው ብረቶች ያስፈልጉናል። በርካታ አሸዋ ያስፈልጉናል። ድንጋይ፣ ጠጠር እንደዚህን የመሳሰሉ ሲሚንቶ እነዚህን የመሳሰሉ ስራዎች የሚያሰራ ግብአት ስለሚያስፈልገን የኢትዮጵያ ህዝብ እዚህ ሀገርም ያለ ውጪም በዓለማት ውስጥ ያለ ሁሉ እየተራዳን በአባታችን ገብረ መስቀል አማካኝነት በሳቸው ማራሻ ሆነ ቀደም ብሎ በተገለጸው የገዳሙ ህንጻ አሰሪ አካውንት ቁጥር እያስገባችሁልን እንድትሳተፉልን የበኩላችሁን ጥረት እንድታደርጉልን ማሳሰቢያ ጭምር አቀርባለሁ። አመሰግናለሁ። ስሜ ቀሲስ በሪሄ ጌታቸው እባላለሁ። የስራ ድርሻዬ በህንጻው ኮሚቴ የገንዘብ ክፍል ነው የሚሰራው። ሁሉ ነገር በአባቶች እንደተገለጸ ሆኖ ይህንን ገዳማችን አዲስ አበባ ሆኖ ሳለ ግን ከከተማው ትንሽ ወጣ ስላለ ይህንን ገዳማችን ሁላችሁም እንድትረባረቡና እንድትረዱን እንድታግዙን። ገዳሙ እንደተባለው የበረከት ቦታ ነው፣ የጸጋ ቦታ ነው። ቦታው አባቶቻችን ጸሎት ያደረጉበት አሁንም አባቶቻችን ቅዱሳን ያሉበት አሁንም በገዳሙ አባቶች ካህናት ሚኖርበትና መነኮሳት ደግሞ የሴቶች መነኮሳትና የወንዶች መነኮሳት ተብሎ በሁለት እዛ የሚገኝ ገዳም ስለሆነ ይህንን ገዳም በአጭር ጊዜ አንጸን በአጭር ጊዜ ገንብተን ህዝበ ክርስቲያናችንን የምናስረክብበት እንዲሆን እናንተ ድጋፋችሁ እንዳይለየን ነው። የህንጻ አሰሪ ኮሚቴዎች መልእክታቸውን አስተላልፈዋል። የናንተ በረከት የናንተ ረድኤት ለማንም አይሆንምና ስለዚህ በገንዘብ በማቴሪያል በጉልበት እስከ ቦታው ድረስ በመሄድ ቦታውን በማየት በረከት እንድትቀበሉ እንደገና ደግሞ ቅድም በነገርናችሁ የባንክ ሂሳብ ቁጥር በቤተ ክርስቲያኑ ስም በህንጻ አሰሪ ኮሚቴው ስም ገቢ እንድታደርጉ አገር ውስጥም ላላችሁ ውጭ አገርም ላላችሁ በቅዱስ ሚካኤልና በአቡነ ተክለ ሃይማኖት ስም መልእክታችን ነው። እናመሰግናለን። ደህና ሁኑ። ውድ የኦርቶዶክስ ተዋሕዶ ልጆች አገልግሎታችንን ለምትደግፉ የማህበራችን ሂሳብ ቁጥሮች በንግድ ባንክ 1042 55 16 969 በአቢሲኒያ ባንክ 73 74 40 75 በአዋሽ ባንክ 01 32 05 50 39 98 00 በወጋገን ባንክ 08 98 05 67 30 301 ለበለጠ መረጃ በስልክ ቁጥሮቻችን በ0909 60 4152 በ0920 74 46 22 ይደውሉልን። ስለ ትብብራችሁ ከልብ እናመሰግናለን።